እንዴት ሰነበታችሁ ተመልካቾቻችን? ቅዳሜ አቦላችን ተጀምሯል። ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት እጋብዛችኋለሁ። ግንቦት 16 1989 ዓ.ም ሲመሰረት በሀገር አቀፍ ደረጃ የመጀመሪያው ክልላዊ ሬዲዮ ሆኖ ነበር። በዚህም ፈርቀዳጅ መሆን የቻለ ነው አማራ ሬዲዮ። ስርጭቱንም ከኢትዮጵያ ብሔራዊ ሬዲዮ አየር ሰዓት በመውሰድ የአማራ ብሔራዊ ክልላዊ ድምጽ በሚል ለ1 ሰዓት ያህል ዜናና ፕሮግራሞችን ያስተላልፍ ነበር። አሁን ላይ ታዲያ 24 ሰዓት የስርጭት ጊዜ ያለው ግዙፍ ተቋም መሆን የቻለ ነው አማራ ሬዲዮ። በዛሬው የአቦል ዝግጅታችን 28ኛ ዓመቱን ከሚያከብረው ከአማራ ሬዲዮ ጋዜጠኞች ጋር ቆይታ እናደርጋለን። በቆይታችን ታዲያ ጋዜጠኞች በሬዲዮ የነበራቸውን የሥራ ቆይታ፣ ገጠመኞቻቸውን እንዲሁም የአማራ ሬዲዮ እድገትና የተገልጋዩ ማህበረሰብ ግብረ መልስ ምን ይመስል እንደነበር ከቀጣይ ጋዜጠኞች ተስፋ ጋር አዛንቀው ያጫውቱናል። ክቡራትና ክቡራን አድማጮቻችን እየተከታተላችሁት የምትገኙት ከአማራ ሚዲያ ኮርፖሬሽን አማራ ሬዲዮ በአጭር ሞገድ 6090 በ801 መካከለኛ ሞገድ እየተከታተላችሁን ትገኛላችሁ። ስማገኛ አብርሃም ከዝግጅቱ ጋር ቆይታ አደርጋለሁ። ታላችሁልን የተከበራችሁ አድማጮቻችን፣ በላይ ያየህ የጥያቄና መልስ መሰናዶውን እየመራ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው። ማርታ ታደለ ነኝ። መልካም ጊዜ። ይህ የአማራ ራዲዮ አማራ ሚዲያ ኮርፖሬሽን 2017 30ኛ ዓመቱን እያከበረ ይገኛል። አማራ ሬዲዮ ደግሞ 28ኛ ዓመቱን በዚህ ሳምንት እንግዲህ በልዩ ስነ ስርዓት እያከበረ ይገኛል ማለት ነው። ቅዳሜ ዛሬ እንግዲህ ሞቅ ባለ ሁኔታ ነው ይህ በዓል የሚከበረው። 7 የሬዲዮ ጣቢያዎች ያሉ ሲሆን ወደ 6 አካባቢ የሚደርሱት የኤፍኤም ሲሆኑ እንግዲህ አንዱ መስራቹ አማራ ሬዲዮ ቀዳሚ ስለሆነ እንኳን ለ28ኛ ዓመታችሁ አደረሳችሁ። እንኳን አደረሰን። ያንተም ቤት ስለሆነ ፎቶ ፕሮግራም ነበራችሁ እንግዲህ ኬክ ነው ያላየው መሰለኝ። መልካም ደግሞ ይኖራል ደግሞ ከዚህ በኋላም ተከታታይ የሆኑ ስነ ስርዓቶች ተይዘዋል። ያው አድማጭን በሚያሳትፍ መልኩም እነሱም የህይወታቸው አንድ ትዝታም ነው አማራ ሬዲዮ። ብዙዎቹ አማራ ሬዲዮ ሲጀምር እነሱም ህይወታቸው የተለወጠ ከጉዞ ጋር አብሮ ብዙ መረጃዎችን ያገኙበትም ከመሆኑ ጋር ተያይዞ በአድማጮች ዘንድስ አማራ ሬዲዮ እንዴት ይታወሳል የሚሉ ዝግጅቶችም የቀጥታ ስርጭት ይኖረናል እንግዲህ አድማጮች ጋር። በነገራችን ላይ አማራ ራዲዮ በአማራ ሚዲያ ኮርፖሬሽን ብቻ ሳይሆን በኢትዮጵያ ሚዲያ ታሪክ ውስጥ በርካታ ሰዎችን አፍርቷል። ዓለም አቀፍ ኢንተርኔት የሚዲያ ተቋማትም ላይ የሚሰሩ ሰዎች አሉና ቀድሞ አማራ ራዲዮ ላይ የሰሩ ሰዎች ትውስታቸው ምን ይመስል ነበር የሚልም እንደዚሁ እናካለና እነሱ ጋር የምናደርገው ቆይታ አለ። ቴክኒሻኖቻችን አንድ አጋሮቻችን መስራች ሙሉ ነው የመሰልከኝ። የፕሮግራሙ ዋና ካለኝ አሁን ያው በነገራችን ላይ ካንጋፋዎቹ ጋር ስትሰራ የነሱ እንትን ይጋባባል። የነሱ መንፈስ ይጋባባልና እሱ ስለተጋባብኝ እውነት ነው መስራች መሰልኳል። እንደተባለው የተለያዩ ስነ ስርዓቶች አሉ። እንዳጠቃላይ የአማራ ሬዲዮን ሂደት በሚያሳይ መንገድ የተለያዩ ፕሮግራሞች እየተሰሩ ነውና እንዳለው ቀጣይም ደግሞ የሚሰሩ ይኖራሉ። አጠቃላይ አማራ ሬዲዮ ለአማራ ሕዝብ ምንድነው፣ እንዴት ነው የዘለቀው፣ ከምን ተነስቶ ነው እዚህ የደረሰው የሚለውን ነገር ቀደም ያሉ ዶክመንቶችም ይኖራሉ። ቀደም ሲል እዚህ ተቋም ውስጥ በአማራ ሬዲዮ ውስጥ ደግሞ ያሳለፉ ባልደረቦቻችንም አሉ። እነሱም የሚገልጹት ሆኖ በዛ መንገድ የሚሰሩ ስራዎች ስላሉ ያው ያንን ነው በላይ እየገለጸ ያለው። አማራ ሬዲዮን ይከታተሉ። አንዳንዶቹ የቴሌቪዥን ጋዜጠኛ መሆን ይፈልጋሉ። የተወሰኑት ደግሞ የህትመት ለባለው ፕሪንት ጋዜጠኛ መሆን ይፈልጋሉ ነው። የሬዲዮ ጣዕሙን የሬዲዮ ስሜቱን ማወቅ አልችልም። በእርግጥ ሬዲዮ በመደብ ሬዲዮ ላይ መስራት አይቀርም ነበረ። ስሜቱ ግን ምንድነው የሚመስለው? እስኪ እሱን እንድታጋሩኝ ይፈልጋሉ። በእውነት ሬዲዮ ውስጥ መስራት አንደኛ ነገር አድማጭን በቀጥታ ነው የምታገኘው። አድማጮቻችን እዛው ላይ እየሰራ
በቀጥታ በስልክ እያገኛቸው ፕሮግራሞች ላይ ግብረ መልስ ይሰጣሉ፣ ሀሳብ ይሰጣሉና ያ ትልቅ እርካታ ይሰጣል። በቀጥታ እነሱን ኮሚኒኬት ታደርጋለህ ማለት ነው እና እሱ ነገር ፕሮግራሚ እንዴት ነው፣ ምን ድክመት አለበት፣ ምን ጥንካሬ አለበት፣ አድማጮች ከፕሮግራሚ ምን ወሰዱ፣ ቀጥታ ስርጭትም ሊሆን ይችላል፣ ቀረጻም ሊሆን ይችላል። ያ እርካታ ይሰጣል። በቀጥታ አንተ ስቱዲዮ እየመራህ አንተ ስለምታቀርባቸው መረጃዎች ሁሉ ሀሳብ ይሰጣሉ፣ ይሳተፋሉ እና ሬዲዮ በዋናነት አሳታፊነቱ በጣም ደስ ይላል። ከዛ ውጪ የእነሱን ተሞክሮ ደግሞ በምታነሳው ሀሳብ ላይ ለሌላው አድማጭ አስተማሪ የሆነ ሌላውን አድማጭ የሚገነባ አንተን ራሱ ጋዜጠኛውን የሚያስተምር ነገር ለቀጣይ ስራው የሚጠቅም ነገር ሀሳብ ይሰጣሉ እና እነዚህ ነገሮች ሬዲዮ ላይ በቀጥታ ኦዲየንስህን አድማጭህን አግኝተህ ከነሱ ጋር ማሳለፍ በጣም ደስ ይላልና አሳታፊነቱ ነው እኔ በዋናነት በጣም ደስ የሚለኝ ከአድማጮች ጋር ስቱዲዮ ስገባ። ለምሳሌ ቴሌቪዥን ጋር ስንሰራ ታች ያለው ማህበረሰብ ማግኘት አይቻልም። እውነት ለመናገር ለምሳሌ ገጠራማው አካባቢ ያለው ማህበረሰብ ማግኘት አይቻልም። ከተማም እየኖረ ቴሌቪዥን መግዛት ያልቻለ ሰው አንቺን ሊያይሽ አይችልም፣ መልክቶችን ሊያይ አይችልም። ሬዲዮ ግን አሁን ቀለል ባለው ነገር እንኳን በስልካችንም ቢሆን ማዳመጥ የምንችልበት ነው። ገጠር አካባቢ ስንሄድም እንደዚህ አይነት ነገሮች አሉ። በተወሰነ ጊዜ አርሶ አደሩ ስሰራ ገጠር አካባቢ ሁሉም ሬዲዮ አለው። የቀን ሰራተኛው ያዳምጣቸዋል፣ ታክሲ ላይ ያዳምጣቸዋል፣ አርሶ አደሩ ያዳምጣቸዋል። ስለዚህ ተደራሽነቱ በጣም ሰፊ ነው ማለት ይቻላል። ከዚህ አንጻር የሬዲዮ ስሜቱ እንዴት ነው ያገኘሽው? ምን ይመስላል? እሱ ስሜት ብታስተጋቢብኝ ደስ ይለኛል፣ ምክንያቱም እንድመጣ እፈልጋለሁ። ሬዲዮ የምትናገርበት ብቻም ሳይሆን የምታዳምጥበትም ነው። የሁለቱ መስተጋብር ቀደም ብዬ እንዳነሳሁት አንተ ብቻህን አውርተህ የምተው ሳይሆን እኔ የተናገርኩት መረጃን መሰረት አድርጌ አድማጩ ጋር ደርሶ ምን ፖዚቲቭ ምን ኔጌቲቭ ወይም ደግሞ ምን አዎንታዊ ምን አሉታዊ ተጽዕኖ ፈጥሯል የሚለውን በዛሽ ደቂቃ ውስጥ መገመት የምትችልበትን እድል ይፈጥራልና ራስህንም የምትገመግምበትን ሁኔታ የሚያመቻች ነው ሚዲየሙ በራሱ። ከዛ ባሻገር አንተ ስትናገር እዚህ እድሉን አግኝተህ ተናገርክ እንጂ አርሶ አደሩ በለው የተማረው ያልተማረው ካንተ በላይ የሆነው ሁሉ በእውቀት ሊበልጥ የሚችለው በዚህ ሬዲዮ ሚዲየም ውስጥ የምታስተላልፈውን ነገር ያዳምጣል። ስለዚህ አንባቢ ሆነህ መገኘት አለብህ። ቢያንስ ከማህበረሰቡ መረጃ ይዤ ያቀርባለሁ ብለህ ስታስብ አንድ እርምጃ ቀድመህ መገኘት መቻል አለብህ። ጊዜን በአግባቡ የሚጠቀም መሆን መቻል አለበት። ሁሌ ትክክል ነኝ ብቻም ሳይሆን እሳሳታለሁ የሚል አመለካከትም የሚገነባ ጋዜጠኛ መሆን አለበት። ያ ሲሆን አንተም ራስህን ልክ አሁን መምህርነት እያስተማርክ የምትማርበት መድረክ እንደመሆኑ መጠን ጋዜጠኝነትን በተመሳሳይ እንደዛ አይነት ሁኔታ ታይበታልና ሁሌ ራስህን ትፈትሻለህ። ምናልባት አሁን በቴሌቪዥን ሚዲየም ስናየው ፕሮግራሞች የሳምንት አሊያም ደግሞ 2 ሳምንት 3 ሳምንት ቆይቶ ሊተላለፉ ይችላሉ። ይሄኛው ግን አሁን ያለውን ኢቨንት በደቂቃዎች ለአድማጮች ማድረስና ፈጣን ወቅታዊ የሚባለውም ከሬዲዮ ሚዲየም ባህሪውን ተነስቶ ነውና ሁሌም ዝግጁ መሆን አለብህ። ሁሌም የማቀርበው ነገር ካለው ሲቹዌሽን ወይም ነባራዊ ሁኔታ ጋር የሚሄድ ነው ወይ የማቀርበው ነገር፣ ከዛኛው ወገንስ የሚያመጣው ፋይዳ ምንድነው ብለህ መዝነህ በተቻለ መጠን ራስህን ብቁና ተወዳዳሪ ነኝ የሚል ስሜት በራስ የመተማመን አቅምህ ራሱ በጣም ይጎለበታል። አሁን ምን አለ አሁን እዚህ ቴሌቪዥን ላይ ወደ እኛ አሁን ስንት ነን? ወደ 7 ሰዎች አሉ እዚህ ስቱዲዮ ውስጥ። ሬዲዮ አንድ ራስህና አንድ ቴክኒሻን ነው የሚኖረው። ራስህን የምትገመግም የምትመራ ኢቭን በርግጥ ከጀርባዎቻችን ኤዲተሮቻችን አሉ፣ አስተባባሪዎቻችን አሉ። በብዙ መንገድ ነው የሚያልፈው። ያቅር ታሽቶ አየር እስኪበቃ ድረስ በብዙ መንገድ ይታያል ስራዎቻችን። ነገር ግን እዚህ ስትገባ ደግሞ አንተና አንተ ነህ። ስለዚህ በጣም የራስ መተማመን ስሜትህ በጣም ያደገ ነው። ምክንያቱም ቅድም ያልሽው ነገር በጣም ትልቅ ነጥብ አለ። በተለይ አንድ እርምጃ ለምትነግረው ሰው ቀድመ መገኘት፣ እሱን ለማድረግ የግድ ማንበብ ይጠበቃል። እውነት ነው። ያ ሲሆን ደግሞ በእርግጥም ጋዜጠኛ ነኝ። አንዳንዴ እኛ ጋር ትንሽ በራስ መተማመን ስሜቶች ጎልተው ይታያሉ ይመስለኛል እኛ ክፍልና ያ የመጣው ከሬዲዮ ባህሪ አንጻር ብዬ አስባለሁ። ሬዲዮ ላይ መደባለሁ ብለህ አስበህ ታውቃለህ? ከተመደብ በኋላ ስሜቱ እንዴት አገኘው? ሬዲዮ ካልተመደብኩ ጋዜጠኛ መሆን ራሱ አይመስለኝም።
የእውነቴን ነው የምነግርህ። እሺ እንዳጋጣሚ የፈተነኝ የቃሉ ፈተና መጨረሻ ላይ ኢንተርቪው እንፈተና በነገራችን ላይ አብረናል ላይ ገባን። ኢንተርቪው ስንፈተን የፈተነኝ አሁን የተቋሙ ምክትል ስራ አስፈጻሚ ፕሮግራሙን ዘርፍ የሚመራውን ደረጀ ሞገስ ነበር የፈተነኝና ብታልፍ ምን መግባት ትፈልጋለህ ነበር አንዱ ጥያቄ። ሬዲዮ ያልኩት ገና ስፈል ምክንያቱም ልጅ እያለሁ ራሱ የኢትዮጵያ ሬዲዮ ቅዳሜ ጠዋት የምናደምጣቸው ፕሮግራሞች ትረካ እሁድ ማታ የምናደምጣቸው እንዲ ድራማዎች ከዛ ደግሞ አማራ ራዲዮ የማስፋፊያ የፕሮግራም ሰዓቱን ካሰፋ በኋላ በዛ የሚተላለፉ ትረካዎች እነዛን ሰማ ነበር። እኛ ቤት ሬዲዮ በጣም ይደመጥ ስለነበርና ልጅ እያለሁ ምን መሆን ትፈልጋለህ ሲባል ራሱ ጋዜጠኛ የሚለውን ሙያ ሳላውቀው በሬዲዮ ውስጥ ማውራት ነበር። ስለዚህ እኔ በቃ ጋዜጠኛ ሆኜ ልክ ሬዲዮ ክፍል ስመደብ የተሰማኝን ደስታ በቃ ልነግርህ አልችልም። ወደ ተግባር ስትገባስ ምንድነው የተሰማህ? የምትመኛቸው ነገሮች በተግባር እዛው ቦታ ላይ ስትሆን ነገሮች ሊዋወጡ ይችላሉ በተወሰነ መልኩ። ነገር ግን ደግሞ የምትጠብቀውን ያህል ወይም ከምትጠብቀው በላይ ልሰራ ትችላለህ። ከምትጠብቀው በላይ ነው የሆነው። እድለኛ ነኝ ምን ይለዛ እኮ ነውና ሬዲዮ ስገባ የእውነት ከማስበው ከምፈልገው በላይ ነው ሬዲዮ ላይ የሆነውና የኛ ተቋም መታደል ነው የትኛውም ዘርፍ ላይ መስራት የምትችልበት ሁኔታ አለና እኔ አማራ ራዲዮ ተመድቤ መስራቴ አማራ ራዲዮ ላይ ያገኘዋቸው ሰዎች መካከል እንግዲህ ሁለቱም ሲነሮቼ ናቸው ነገራችን ላይና እነሱ የመሰለ በጣም ሲኒየር በጣም ልምድ ያለው ሰው ታገኛለህ። ብዙ ነገር ያስተምሩሃል፣ ያለማምዱሃል። ከዛ ውጪ ደግሞ በራሱ ራስህ እንድትወስን ሁሉ ነገር ያደርጋል። ለምሳሌ አንተ የ5 ሰዓት የእግር መንገድ ያለው ቦታ ሄደህ የቴሌቪዥን ሰው ልስራ ቢል እሱ ጠንካራ ቢሆን ካሜራማኑ 5 ሰዓት መጓዝ የሚችል ካልሆነ ወይም ደግሞ ካሜራ ተሸክመህ መቅረጽ ድምጿል ሌላ ነገር አለ ያን ሁሉ ተሸክሞ ያ ሰው ሄዶን ለመስራት ሊከብድ ይችላል። እኔ ግን አንዲት መቅረጽ ድምጽ ብቻ ይዤ ነው። ስለዚህ እኔ ጠንካራ ከሆንኩና መሄድ የምችል ከሆነ ብቻዬን ተነስቼ መሄድ የምችልበት ሁኔታ አለና የትኛውንም ቻሌንጅ ለመጋፈጥ ብዙ ነገሮችን ለማድረግ ሬዲዮ እንኳንም ተመደብኩ። አሁንም ቢሆን ወደፊትም ሌላም ዘርፍ ላይ ልሰራ እችላለሁ። ግን ከሬዲዮ ጋር ያለኝ ቁርኝትና አታችመንት መቼም የምትወው አይመስለኝምና በጣም ነው የምወደው። ማለት ከዛም በላይ ነው ልነግርህ አልችልም። በጣም ያጓጓኝ ነው። ብትቀምሰው ነው የምታውቀው። ቢገመጥ አይነት ነው መንገ ብትቀምሰው ነው የምታውቀው። አንዳንድ ጣዕም ሳትቀምሰው አታውቀውምና ሬዲዮን የምታውቀው ቴስቱን የምታውቀው ስትቀምሰው የተለየ ስሜት አለው። ምናልባት ረጅም አመታቶችን ስላሳለፍን ሊሆን ይችላል። የቀናት የ24 ሰዓቱን እድሜ ብለህ ስትለው እንግዲህ እዚህ 12ቱን ባንለው 8 ሰዓት እንስራ ብንልም እኛ ሌሊትም 6 ሰዓት ስለምንሰራ ሌሊት ራሱ ባህር ዳርን ብዙዎች በእንቅልፍ ሲያሳልፉኛ በስራ ሰርተን የምንገባበት ሁኔታዎች እድሎችን ያሳልፍ ነውና እንደው ምን ተሰማህ የሚለውን እንግዲህ ጋዜጠኛው ይጠይቃልና አንተ ራስ ምን ተቀበል ጋብዘሽ ብትጠይቂኝ ይሻላል። በነገራችን ላይ አሳታፊ ሬዲዮ አሳታፊ ነውና የተለያየ ክፍል ልጆችን እየጋበዝን በፕሮግራሞች እናሳትፋለን። አንተም ተሳትፈህ ታውቃለህ። ስለዚህ የሬዲዮ ጉጉትህን የበለጠ ለማርካት ደግሞ ተሳትፎን ማድረግ ነው። አማራ ሬዲዮን ይከታተሉ። በ6090 አጭር ሞገድና በ801 ኪሎ ሄርዝ መካከለኛ ሞገድ በኢትዮሳት ፍሪኩዌንሲ 11165 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 ላይ ያገኛል። ሬዲዮ ጋርደን ላይም በእጅ ስልኮ አለን። በሌሎች አማራጮችም በዌብሳይት amico.ኢቲን በመጠቀም በቀጥታ መከታተል ይችላሉ። አማራ ሬዲዮ ለርሶ አማራ ሚዲያ ኮርፖሬሽን። ስራ ቦታ ላይ ሆነ እንደው ከገጠመኞች መካከል የተወሰነ ነገር ብታወራ ደስ ይለኛል። የኛ መልክ የሚለው የፉከራና ሽለላ ውድድር በጣም በብዙ ሰዎች ዘንድ ተወዳጅ ነበር። በጣም ተወዳጅ የነበረ ፕሮግራም ነው። ምክንያቱም እኛነቱ ላይ ሰው ማንነቱ ላይ ወይም ደግሞ እውነት የምትለው ነገር ላይ ስትሰራለት ሰው ይወደዋል የለ እሱን አስበው ነው አማራ ራዲዮ ጋር ፕሮግራም ይጀምርና እሱን ፕሮግራም አዘጋጅ ነበርኩኝና ፕሮግራሞች ተሰርተው አንድ ፌዝ ወይ ደግሞ የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ ለመሄድ ስናስብ የአድማጭ አስተያየት ተቀበላለህ። ያው በቀጥታ ነበርና ውጣ ስቱዲዮ ውጣ ተብያለሁ። እኔ ዛሬ እኮ ሰርግ ላይ የነበርኩትን እሁድ ማታ ነው የሚሄደው አዲስ አበባ ድረስ ለሰርግ ነው ሰውየው ሄደው እና ያኔ ደግሞ አዲስ ኤፍኤም የኛ ማለት ነው የአማራ አሚኮ ኤፍኤም አዲስ አበባ ብራንቹ ስርጭት የጀመረበት ስለነበር በሊንክ ይሄድ ነበር ፕሮግራሙ እና ደውሎ እኔ አዲስ አበባ የሰው ሰርግ ትቼ ወጥቼ ማዳምጠው እኮ አንተን ለማዳመጥ አይደለም ፉከራና ሽለላ ፕሮግራሙን ለማዳመጥ ነውና ውጣ ስቱዲዮ ተብያለሁ። የኛ መልክ የፉከራና ሽለላ ውድድር
መድረኩን እየመራው በላያየ ከናንተ ጋር ቆይታ የማድረግ ሲሆን ይህ መሰናዶ የአማራ ሚዲያ ኮርፖሬሽን በሚያሰራጭባቸው ሁሉም የራዲዮ ዘርፎች ወደ አድማጮቹ እየደረሰ ቆይታ የሚያደርግ መሰናዶ ነው። ምሁሩ በቢራው ገበሬው በማሳን በማሳ ምሁሩ በቢራው ገበሬው በማሳ የቴዎድሮስን ታሪክ እንዳትረሳና ተመገኔ ዘራፍ አካኪ ዘራፍ አራፍ ያለላት ፈሪ እንደይደር የተለየላት እግረ ቃጭን እንደሳሳ ልባሙን እንዳንበሳ አብልቷት ጋቢራት ከምሳ አብልቷት ጋቢያት ተስካሪ የቴዲ ልጅ ነው የባላ ሱሪ የአማራ ውብነ ልጅ ነው የባላ ሱሪ የበላይ ዘለቀ ልጅ ነው የባላ ሱሪ ተንከሻው ከባድ ግርማው ተፈሪ ባላዳ የኛ መልክ የፉከራና ሽለላ ውድድር ምን ያክል ሰው ጓጉቶ ፈልጎ እንደሚጠብቀው ፕሮግራሙን የምታየውና እንደዛ ሁሉ ይባሃልና እሱን መቼም ማረሰውን በህይወቴ ሌላው ግን አሁንም ከአድማጮቼ ጋር የተያያዘ እኔ መጀመሪያ እንደገባው አካባቢ ነውና መጀመሪያ እንደገባው አካባቢ ሬዲዮ ላይ ተመድበን እየሰራን በስልክ አስተያየት ይመጣል እና የሆነ ስልክ አነሳው አርሶ አደር ነው የደወለልኝ ሰውዬ ሊገርምሃል ልጄ አንተን ድምጽህን ሰምቼው አላውቅም ማን ነው የምትባላለኝ ተዋወቅን በቃ እኔ ይዞትር አድማጭ ነኝ ብሎ ተዋወቅንና ከዛ አንድ ሐሳብ ነበረኝ ልጅ ያለኝ ምንድነው ስላቸው የአረም ማጥፊያ ከበፊት ይመጣ የነበረው በፕላስቲክ ነገር ነበር አይደል ከዛ የጆሊ ጁስ የምትመስል አይነት አስተሻሸጉና መታ ነበር የሆነ ሰዓት ላይና ገና አዲስ እንደመጣች ነው ያቺ በጆሊ ጁስ በዛ አይነት እንትን እና ልጆቹ በጥብጠው ሊጠጡ ሲል የሰፈር ልጆች አግንቶ ያን ጥቆማ ነገረኝ ማለት ነው ሰውዬው ከዛ ያን መረጃ ወዲያው በጣም አፋጣኝ ነው ሰው ትኩረት ማድረግ ነበረበት ስቱዲዮ ገብቼ በቀጥታ ካንድ ሙዚቃ በኋላ ስቱዲዮ ገብቼ ያ ሰው እንደዛ እንዳሉኝ በዛ ዙሪያ ላይ ያው መረጃዎችንም የኢንተርኔትም ላይ ሌሎችም ላይ ጨማምሬ ሰውዬው እንዲህ ብለው ነግረውኛል ስለዚህ ዋካችሁን ጥንቃቄ አድርጉ አይነት መልእክት አስተላለፍኩ ማለት ነው አልቦዘነም ነው ማለት ስቱዲዮ ስልክ በቃ እንደዚህ ሊሞቱ ነበር እንደዚህ ሊሉ ነበር በቃ ከዛ በላይ ምን ደስታለ አንተ አስበዋል እኔ የብዙ ህፃናትን ህይወት በቃ ታድጌያለሁ በአንድ መረጃና በቃ በህይወቴ ከማረሳቸው የካድማጮቼ ጋር ያሉ ገጠመኝ ሁለቱን ገጠመኞችን መቼ ማረሳቸው ያው የኮሮና ጊዜ ሁላችንም እንደምናስታውሰው ዘገባዎቻችን በግቢ ውስጥ የነበሩ ናቸው ብዙ በተለይ ሬዲዮ ላይ በስልክ ነበር መረጃዎችን የምንሰበስበውና ያው ቀደም ብዬ እንዳነሳሁት በዛ ጊዜ እንደዚህ ቀረጻዎችን ስልክ እንደዚህ ስታደርግ ራስህ ቴክኒሻን ሆነ ራስህ እዚህ ደግሞ ርጠህ መጠህ ከአድማጭ ጋር የምትገናኝበት ጊዜ ነው የነበረውና አድማጭ ሳለግሪ ቀድመህ ትስቃለህ አይደል ስለማቀው ጉድ እና የትምህርት ፕሮግራም ነበር ማዘጋጀው አድማጭ እንግዳዬን እያናገርኩት ነው በስልክ እዛ ያለውን ጨርሼ ነው የመጣሁት እዚህ ሪካርድ ዲገብቼ ቶሎ እዚህ ቁጭ ብዬ ጥያቄዎችን እያቀረብኩ ያለው አንዱ የባልደረባዬ ይመጣና ሲያየው ሪካርድ ውስጥ አልገባሁኝ እኔ በጣም በቃ መረጃውን እንትን እያልኩኝ ነው ጥያቄልና ይለኛል ከዛ ትዝ ሲለኝ በቃ ሪካርድ አልገባሽም ኦልሞስት እያጠናቀቅኩ ነው የነበርኩትና አድማጫችን ጥሩ መረጃ ነው ያደረሱን እንግዲህ ቀደም ሲል ለአማራ ሬዲዮ ነበር መረጃውን የወሰድነው አሁን ደግሞ ለኤፍኤም ባህር ዳር ይሰጡናል አልኳቸው ሰውልኝ እና እንዲህ አድርጌ መረጃውን የተቀበልኩበት ሁኔታ አለና ፈጣን የውሳኔ ሰው መሆን መቻል አለበት አንዳንዴ ሁሌ ያነሳዋል ሙሉጌታ ባልደረባችን ሙሉጌታ ባዬ ይሄን ያነሳዋልና እኔም በወቅቱ በጣም ገርሞኝ ነበር እና ያንን ብትደግመው አይሻልም አለኝ አድማጮም ራሱ እንግዳው ነክቷል ታውቃለህ ውሳኔ ያስፈልጋል ፍጥነት ያስፈልጋል እንዳልሽ ሁሉም አካባቢ በቀላሉ ተደራሽ የሚችል ነው ተደራሽና ጥያቄዎች ይበዛሉ እናንተ ጋር እውነት ነው ስሜትን ራሱ በቀላሉ ነው አድማጭ ይረዳል ያለውን ነገር ደግሞ በፍጥነት መረጃ ይፈልጋል መረጃ ፈልጎ በፍጥነት የሚደውለው ወደ ሬዲዮ ሚዲየሞች ነውና ይዛኔ የነበረውን ሁኔታም ራሱ ማረሳው አንዱ ትዝታ ገጠመኝ ነው
በጣም አሪፍ ነው ከገጠመኝ ማርቲ የሬዲዮን ፓወር ቀደም ሲል ስናነሳ የነበረውን ምናልባት ይገልጻል ብዬ ስለማስብ ነው እንደው ለማውሳት ያሰብኩት። የበዓል ግን እንደገጠመኝም የበዓል ምሽት ነውና ዋዜማ ላይ አውርቼው ማውቃለሁ ከአሁን በፊት እንትን የቀጥታ ስርጭት እየመራን የበዓል ዋዜማ ማለት ነው የፋሲካ ዋዜማ ነበረ እና አድማጮች ይሳተፋሉ። እኛም ፕሮግራም እንዴት ነው ምን እያገኛችሁ ነው እንዴት እያሳለፋችሁ ነው በዓሉ እንዴት ነው ነገ እንዴት ለማክበር አስባችኋል እያል እንጠይቃቸዋለን። እነሱም ሀሳብ ይሰጡናል አድማጮች ማለት ነው። እና አንድ አድማጭ ደወለና ከዚህ ከምዕራብ ጎጃም አካባቢ ነው እኔ በቃ ዶሮዬ ስለጠፋችብኝ ነገ በዓሉን እንዴት እንደማከብር አላውቅም በፍለጋ ላይ ነኝ ዶሮ እየፈለኩ ነው ማዳመጣቸው አለ። እና እኛም ተቀበልና እኔና ደምሳቸው ነበር ደምሳቸው ፈንታ እና እንግዲህ የገሌ የተባለው አድማጭ ከዚህ ቦታ ደውሎልን አሁን ረሳሁት እንጂ ዶሮ ጠፍታብኝ እየፈለኩ ነው ብሏልና እንደው ዶሮዋ እንድትገኝ እንጸልይ አድማጮችም ይጸልዩ እያለ በጣም ዘና ብለን ያሳለፍ ነው። እና እንግዲህ አድማጮቻችን አማራ ሬዲዮ በጣም ሰፊ ነው። አማራ ክልል ብቻ አይደለም ደቡብም ብዙ በስፋት ይደመጣል። እና ቆየት ብሎ አንድ አድማጭ ከጅማ ደወለና እሱን ቅድም ዶሮ የጠፋችበትን ሰውዬ ዶሮ አተገኝታለችና ውሰዳት በሉልኝ ጅማ ድረስ የተገኘቻል ነው እዚህ ጅማ ምዕራብ ጎጃም የጠፋችው ጅማ ተገኘችና እሱ ነገር የሬዲዮ ፈጣንነትና አሳታፊነት ሳስብ ይሄ ነገር በጣም አማራ ሬዲዮን ይከታተሉ። የተወዳጅ ተመልካቾቻችን የአማራ ሬዲዮ 28ኛ ዓመት ጉዞውን ምክንያት በማድረግ ከአማራ ሬዲዮ ጋዜጠኞች ጋር ነው እንግዲህ ውይይቶችን፣ ሀሳቦችን፣ ጨዋታዎችን እያደረግን ያለነው በአቦል ዝግጅታችን። አብራችሁን ስለሆናችሁ ስለምትከታተሉን እጅግ በጣም እናመሰግናችኋለን። በሁሉም አካባቢ ተደራሽ ለመሆን አማራ ሚዲያ ኮርፖሬሽን ብዙ ስራዎችን ሰርቷል። አሁን ብዙ ስራዎችን እየሰራ ይገኛል። ቅድም መግቢያችን እንዳልነው ወደ 6 አካባቢ ኤፍኤም ጣቢያዎች አንዱ መስራቹ ዋናው እናቱ ደግሞ የአማራ ሬዲዮ አሁንም አለና በእነዚህ ጊዜያት በ28 ዓመታት ውስጥ ለህብረተሰቡ ደራሽ ነበር አማራ ሬዲዮ ማለት ይቻላል። በወቅቱ እንደ ሀገርም የመጀመሪያው ስለነበረ ብዙ ነገሮችን አትርፈንበታል። እንዲሁ በእነዚህ 28 ዓመታት ውስጥ እናንተ በነበራችሁበት የስራ ጊዜ ውስጥ ከምታስታውሷቸው ፕሮግራሞች መካከል የትኞቹ በጣም በህብረተሰቡ ዘንድ ትልቅ ትኩረት ይሰጣቸው ነበር? እንደው ለምትሰሯቸው ስራዎችስ ምን አይነት ግብረ መልስ ይሰጧችሁ ነበር ከሰራችኋቸው የሬዲዮ ስራዎቻችሁ መካከል? አድማጩ የሚወደው የሚሳተፍበት ህይወቱን ኑሮውን የሚናገርበት ዋናው ፕሮግራማችን ውሎ በአርሶ አደሩ ቀዬ ነው። ያም ደግሞ እንግዲህ ከ80 በላይ በመቶ በላይ የሆነው አርሶ አደር ገጠር እንደመኖሩ አርሶ አደሩ ማሳ ቤቱ ጋር ሄደ ኑሮውን እየኖር ቀደም ሲል ማርቲ እንዳነሳቸው ሴቷ የሴቷን ሚና የምትወጣበት ወንዱ ደግሞ የወንዱን ሚና ተክቶ በአንድ ቀን ውስጥ የአርሶ አደሩን ህይወት ለሌላው የምናጋራበት ተመራማሪዎች፣ ውሳኔ ሰጪ አካላት ኑሯቸውን የክልሉን ገጽታ ተረድተው የተለያዩ እቅዶችን የሚነድፉበት የእቅድ መነሻም ሆኖ ለብዙዎች አገልግሏል። ማህበረሰቡ ምንድነው የሚፈልገው፣ ኑሮ ምን ይመስላል የሚለውን ነገር በስፋት ይዳስስ ነበር። በማዝናናት በኩልም ደግሞ አርሶ አደሩ ራሱ የሚዝናናበት የራሱ የሆነ ባህልና እሴት አለው። አርሶ አደሩ በምን ይዝናናል የሚልም እንደዚሁ ከዛ ባሻገር ደግሞ ቴክኖሎጂዎችንም እንዲጠቀም የምናወራርስበት ተሞክሮ የምናቀያየርበት የራሳችን የሆነ ቀለም ይዞ የሚወጣ የውሎ በአርሶ አደሮች ቀዬ ዝግጅት በጣም ነው የሚወደደው። አሁንም ይህን ፕሮግራም እስካሁንም ለአድማጮች እንደዚሁ እያደረስን እንገኛለን። የአርሶ አደሩን ባህል፣ እሴት፣ ወግና ልማድ እያዝናና እየኖርከው ለሌላው የምታጋራበት ነው። ኑሮ በአርሶ አደሩ ቀዬ። እንዴት ናችሁ የተወደዳችሁ አድማጮቻችን? ውሎ በአርሶ አደሩ ቀዬ ፕሮግራማችን ዛሬ ወደ አዲስ ቦታ ይዟችሁ ይጓዛል። ደህና አደሩ። ተመችቶን ነው ያደረው።
ጋሼ አይጓም ማዘር ማለብ አልችልም እንደኔ እጄ ልታጠብና ትንሽ ልሞክር አልባለፍ ትጥራል አዲስ ሰው ትጥራል ተለያለ ገልብጭለት አንቺ ወፍራም ወተት እንዲህ አይነት ከተማ ይሰራ አናውቅም እንዴ ኑሮ በአርሶ አደሩ ቀይ ከዛ ባሻገር የይቅርታ መድረክ በተለይ በእለት ከእለት ኑሮህ የተለያዩ ግጭቶች ቅራኔዎች በማህበረሰቡ ዘንድ እንዲሁም በግል በቤተሰብ በትዳር እንዲህ ይከሰታሉና እነዚህ ችግሮች ልንቀርፍባቸው የምንችለው የይቅርታ ስሜት በማህበረሰቡ ዘንድ እንዲጎለብት እኔ በድያለሁ እኔ አጥፍቻለሁ ስለዚህ ይቅርታ ይደረግልኝ ብሎ በራሱ ተነሳሽነት ችግሩን ገልጾ ከዛኛውም ከዚህኛውም ወገን ደግሞኛ አቀራርበን የችግሩን ቁርሾ የምንፈታበት ፕሮግራም ነበር። እኔ ማስተርጫለሁ በዚህ አጋጣሚ ከጋዜጠኛ ጋር ገብቼ በትክክል ማለት ዳሮቻ እውነት ነው ከአግባባቸው በኋላ ሄደው ራሳቸው ታርቀው እንግዲህ ኃላፊነቱን ወስደው ማለት ነው ስለዚህ መታረቅ አለቦት ወይም መታረቅ አለብሽ አለብህ የሚለውን ነገር ሐሳብ አንስተን እንደዚህ ችግራቸውን ማብራርተው ይናገራሉ በዛ መሰረት በቃ እንዲግባቡና ችግራቸውን እንዲፈቱ በማድረግ ያንን ሐሳብ ተቀብለው ሄደው እነሱ በቃ እኛ የሰጠናቸውን አደራ ተቀብለው ማለት ነው ሄደው የሚታረቁ በጣም ብዙዎች ናቸውና በቀጣዩ ሳምንት ወይም 2 ሳምንት ያለት እንዲህ ብለን ተነጋግረን ነበር እንዲህ ብላችሁ ነበር ደውላችሁ አግባብታችሁልኝ ተገናኝተን ታረቅ የሚለውን ሐሳብ ሁሉ መልሰው ይዘው ይመጣሉ ማርታ አንቺ አስተርቀሻል ፕሮግራም ማለት ነው አስተርቀሻል በነገራችን ላይ መንጊ የሷ ማርታ ያስታረቀችው ደግሞ ከሚገርምህ አንድ ደረጃ ከፍ ለማድረግ ፕሮግራሙን ተፈልጎ የነበረበት ስለሆነ በደንብ ብታነሳልን ደስ ይላል እዛው ችግር የተፈጠረበት ቦታ ድረስ ወርዶ አማራ ራዲዮ ኢቨንት አዘጋጅቶ እርቅ ከፈጸሙት ሰዎች መካከል ታሪክ ወደዛው ልሄድ ነበር ክፍል 2 ሳምንት ይቀጥላል ምን አይነት እድገት አሳየ ግብረ መልሱ ከትራንስ ከዛሬ ምን ይመስል ነበር ማህበረሰቡ የሚሰጠን ለምሳሌ ይጠየቁን ብታነሳ ስታነሳ አንድ የቢሮ ኃላፊ ቢቀመጥ የክልሉ የትኛውን ቦታ ላይ ያለ ሰው ለዛ የቢሮ ኃላፊ ማንሳት አለብኝ ብሎ የሚያስበውን ጥያቄ እዛው ላይ ብላይ ነው የሚያነሳውና በጂሜል ሁሉ ኮሜንት ይመጣልን ነበር በፈረስ በአካል በአህያ እየተጫነ እንጀራው ጠላው ምናምን ሲመጣ በጣም ነው የምትደሰት በቃ እኔ በጋዜጠኝነት ጊዜ እጅግ በጣም የተደሰተ በቃ ትዝታላቸው ከአማራ ሬዲዮ ጋር ከሬዲዮ ጋዜጠኞች ምን ጠብቀው ነገር ይኖራል ይሄ ሁሉ የሰው ኃይል ባልነበረበት በጣም ከባድ ተግዳሮቶችን ተሻግረን ነው እዚህ የደረስነው የትልቁ የአማራ ራዲዮ ባልደረባ እንደመሆን ይመጣን ትልቅ ኃላፊነት ይጠበቅብኛል ትልቅ የቤት ስራ አለብኝ